የምርህ ነው ገለታ? እንዴት? ምን ማለት ነው? እሰጋለሁ ማለት ምን ማለት ነው? አይደለም የሚሰራ ሰው እኮ ይሳሳታል አይደል? ያ ማለት ሁልጊዜ ስህተት አለ ማለት አይደለም። ግድ የለህም ገለታ። ይኸውልህ በዚህኛው ስራ አኮራሃለሁ በእኔ ይሁንብህ። አውቃለሁ አልኩ እኮ። ይኸውልህ ግድ የለህም በቃ አሁን ልምጣና የሚያስፈልጉ ማቴሪያሎችን ልውሰድና ስራዬን ልጀምር። እሺ ገለታ እሺ። ክብረት ይስጥልኝ። ስላመንክብኝ በጣም ደስ ብሎኛል። ሄሎ ዘግቶታል እንዴ? ስኬት ወደ እኔ ተንደረደረች። አሁን የተሰጠኝ ፕሮጀክት በጣም ጥንቃቄ የሚፈልግና በተመረጠ ሰው ብቻ የሚሰራ ነው። ዛሬ ለኔ ትልቅ ቀን ነው። እውነቱን ለመናገር ገለታ እኔን ለዚህ ስራ ማጨቱ ትክክለኛ ውሳኔና የድካሜ ውጤት ነው። ማለት ነው እንደው ግብስ ነህ አትበለኝና አሁን ካሉት ጉምቱ ጋዜጠኞች መካከል ግንባር ቀደሙ በመሆኔ ያልተደፈሩ ደናግልት ስራዎችን እንድሰራ ሆኛለሁ። ይቅናህ በለኝ ወንድሜ። እውነቱን አውጪ። ሂሩቴ የኔ ሚስት ከየት ነው? የምርህን ነው በስንቱ? ምኑ? ቅድም ምን አምጣልኝ ብዬ ነበር። እንዴ እራስቸው እኮ አይደለም ሂሩቴ። እና ምን ሆነ ነው? በቃ እኮ አሁን እኮ አመጣሽው አይደል እንዴ? አንቺ አመጣሽው ነው ያመጣሁት። ምን ለውጥ አለው? አንድ አካል አንድ አምሳል አይደለ እንዴ? ሂሩቴ በጣም ደስ ብሎኛል። እንኳን ደስ አለሽ። እጅግ በጣም ደስ ብሎኛል። እንኳን ደስ አለ ምናምን አይባልም እንዴ? ታጨቅጨኝ በስንቱ። ለራሴን አሞኛል። ይልክ ከቻልክ መድኃኒቱን ሄዳ አምጣልኝ ከፋርማሲ። ምን የሚሏት ቃል አገባብ ናት በእናትሽ? ራሴን አሞኛል። ራሴን አሞኛል ያልኩትን ሰምተኸኝ? አዎ ይደርሳል። ትሄዳለህ ሂሩቴ። ይልቅ የደስታ ምክንያቱ ምንድነው አይባልም እንዴ? እኮ ያንተ ደስታ ከኔ ህመም በልጦ ማለት ነው አይደለ? አልኩ እንደዛ ወጣኝ። ለምንድን ነው ነገር የምትፈትይው? እሺ ምንድነው? ምን መሰለሽ፣ ምናልባት የኔን ደስታ ስትሰሚ ፈውስ የሆንሽ ይሆናል ብዬ ነው። እሺ ንገረኝ። ምኑን ነው የምነግርሽ? እሺ ተው በቃ። ቆይ እንጂ ስሚኝ መጀመሪያ። ከነገርክ ንገረኝ በስንቱ እኮ። እሺ ቆይ ዝም ብለሽ እስቲ በደንብ ይኝ። ይኸው አይ አትሯሯጭብኝ። በደንብ በጥልቀት ይኝ እስቲ። እንዴ ሂሩቴ ለአንቺ እኮ ስለማይታይሽ ነው እንጂ ደስታዬ ያለው ውስጠቴ ውስጥ ነው። አየሽ፣ ውስጠቴ ውስጥ ራሴን ለራሴ እንዳልሽው ማለት ነው። የሆነ ነገር ማገኝ ይመስለኛል ሂሩቴ። ምንድነው ልታገኝ መሰለኝ? ክብር፣ የህዝብ ክብር። የሀገር ባለውለታዎችን ታሪክ በመሰነድ ለገንዘብ ሳይሆን ለታሪክ የሚሰራው ሁነኛ ዋነኛው ጋዜጠኛ ተብዬ በታሪክ በውለታ ቆጣሪዎችና በበሳል ሰዎች የምትጎናጸፊው አይነት ክብር ያርግልህ። አሜን ሂሩቴ፣ ያርግልን። እኔ ስከብር እኮ አብረሽኝ እግረ መንገድሽን አንቺም መክበርሽ አይቀርም። ያርግልን። እሺ በስ የምን ቀረ? ምንም ምን ቀረ? እንዴት አትይኝም እንዴ? እንዴት ነው የምትከብረው? ከሜዳ እኮ አይከበርም። እንዴት ነው የምትከብረው? እንዴት ነው የምትከብረው? በሲ እንዴት ማለት እንዴት ነው ክብር የማገኘው? እንደሱ ነው የሚባለው። እንዴት መሰለሽ፣ አንድ እጅግ በጣም ሀገራችን ላይ አነጋጋሪ የሆነ ሰው ለየትኛው ሚዲያም ይሁን ጋዜጠኛ ኢንተርቪው ሰጥቶ የማያውቅ ሰው ለመጀመሪያ ጊዜ ለኔ ለበስንቱ ቅጣው ኢንተርቪው ሊሰጥ ነው። አየሽ እንዴት ቀላል ሰው እንዳልሆንኩ። እንደዛ ነው። ምን ተደምምሽብኝ አይደል? በጣም
በጣም በስዬ በጣም ደዛ ነው። መድኃኒቱን ብታመጣልኝ ደግሞ ይበልጥ ታስደምመኝ ነበር። ወይ አልተሻለሽም እንዴ? ምን አግኝቼ ነው የሚሻለው? ደስታው ነው የነገርኩሽ ደስታ። እንዴት አልፈወሰሽም? ተው በቃ ራሴ ገዝቼ ሄድኩ እንትን እላለሁ ገዛና እልክልሻለሁ። ደግሞ በእኔ ሰበብ በሽታ ላይ እንዳትወድቂ። ሄድኩኝ። ቶሎ በል በስዬ። ገለታችን እንዴት ነው? አለን በስንታችን። እንዴት ነው ተዘጋጀህ? በሚገባ ገለታ አኮራለሁ። ግድ የለህም። ምንድን ነው እሱን እንኳን ተው። እኔ እንደው አንተ ድርቅ ስላልክ ነው እንጂ በጣም ፈርቻለሁ። የምን ድርቅ? አንተ አይደለ እንዴ ደውለህ ነገርከኝ? ምን ላድርግ ታዲያ? ባልነግርህ ደግሞ ኩርፊያ መከራ ነው። እንደ ሕፃን ልጅ ነው የሚያደርግህ። እሱስ እውነትህን ነው። ግድ የለህም ብቻ አኮራሃለሁ። እንዳፍ ያርግልኝ። በቃ አሁን ስቱዲዮ ልግባና የሚያስፈልጉኝን እቃዎች ይዤ ልውጣ። ሰላም ዋል። በስንቴ ና ምንድን ነው? ይኸውልህ ታዲያ እንደው አደራህን በስንቴ ኢንተርቪውን አድርገህ እንደመጣ ከመተላለፉ በፊት ማዳመጥ እፈልጋለሁ። ሰውየው ለኢንተርቪው በመከራ የተገኘ ሰው ነው። ፕሮግራሙ አየር ላይ ካለዋለ አበቃ ይፈጀናል። አደራ በስንቴ። ምን ሆነ ነው ገለታ? እንዴ ፈታ በል እንጂ እንዴ ያደኩበት አይደል እንዴ? ሰላም ዋል። ደህና ዋል። ሙሌ ምንድን ነው ደግሞ የሰካካው? መጀመሪያ እንዴት አደርክ? ከቀድምም ደህና አደርክ? ሙሉ ቀን እንደምን አደርክ? ደህና አድሬያለሁ። ሂሩት አካፋና ዶማ ይኖርሻል? ምን ለደንበኞች ስራ ስለምቆፍርበት አካፋና ዶማ ፈልጌ አቤት አባዬ ግቢውን ቆፈርክ ብሎ ቀምቶኝ ቆለፈበት። አንቺ ጋር ይኖራል? መኮትኮቻም ሊሆን ይችላል። ስራ ስር? የምን ስራ ስር? ስራ ስር ነው መድኃኒት የሚሆነው። ከመቼ ጀምሮ ነው ደግሞ አንተ መድኃኒት አዋቂ ሆንከው? ደግሞ የምን ደንበኛ ነው? ደንበኛ ነው በሽተኛ የታመመ። አሁን ራሱ ትእዛዝ ነበረብኝ። እግረ መንገዴን እንዴት አደርሽ ልልሽና አካፋና ዶማ ካለሽ ልጠይቅሽ ነው አመጣጤ። መኮትኮቻም ይሆናል። የለኝም አልኩ ሙሌ። ምንድነው ደግሞ የምታኝከው? ደረቅ ዝንጅብል ከእንጭጭ ግራዋ ጋር ለአንዘርዝር ፍቱን መድኃኒት ነው። አንዘርዝር ነው ቅድመ መከላከል እንዳያንዘርዝር። ወይ ጉድ! እሺ ጆሮና አፍንጫ ላይ ያረከውስ? ድፍንጭት ይባላል። ለራስ ምታትና ብርክ ለሚለው ፍቱን መድኃኒት ነው። ይገርምሻል። ትላንትና ማታ ዝንያ ሞት ሰጥቼው ንቅል አድርጎ ነው ያወጣለት። ፍቱንነቱ የተረጋገጠ ነው። ወይ ጉድ! አምኖ ተቀበለ? ምን ለማለት ፈልገሽ ነው አምኖ ተቀበለ? እየተጠራጠርሽ ነው? ኧረ እኔ ምን በወጣኝ። ይኸው ሙሉ ቀን የሰው ገለ አንተ ምዳ ውስጥ ገብተህ እኛን ምዳ ውስጥ እንዳታስገባን ነግሬሃለሁ። ወይ እያመመሽ ነው? ትንሽ ራሴን ያዛርጎኛል። አይዞሽ አስተማማኝ እጅ ላይ ነው ያለሽው። ለዚህ ፍቱን መድኃኒቱ ድፉንጭትን አፍንጫሽ ውስጥ ማድረግ ነው። ያሽ ወደዛው ሰድልኝ። አልኮል ብቻ ነው የሚከለክለው። ያሽ ወደዛው ሰድልኝ አልኩ። ድሮስ ነብይ ባገሩ አይከበርም አሉ አቦ። ተይው እንግዲህ ስንት ሰው እየለመነኝ ከልክዬ ይዤ የመጣሁትን ነበር የሰጠሁሽ እድል። ተይው ይቅርብሽ። አመሰግናለሁ። ይቅርብሽ። የሚፈልጉት አሉ። አይ ይሁን በይ እንግዲህ ከደዌሽ ጋር ተደረቂ። ምን ማድረግ እንችላለን እንግዲህ። እኔ የምልሽ ጨቅላው እንጥሉ ወረደ እንዴ? አልወረደም። ምን ነው? በልካም ጥሩ። ሲወርዳ ማክሪኝ። ጥሩ መድኃኒት አዘጋጅለት። እሺ እናማክራለን። በቃ ብዙ ታማሚዎች እጄ ላይ አሉ። እጄ ልፈውሳቸው። ደህና ዋይ። ሂድ ጨርሳቸው። ፈውሳቸው። ሂድ ሙሌ። ደህና ዋል። እንግዲህ አንቺም ይበላሻል። ከደዌሽ ጋር ታገኝ። አይ ሙሉ ቀን ጨርሳቸው እንግዲህ። ገለታ ትልቅ ሰው
ሚሽን አኮምፕሊሽድ ገለታ። በተሳካ ሁኔታ ጨርሼዋለሁ። እንዴት አይነት ቆንጆ ኢንተርቪው መሰለ። ይኸውልህ ዝም ብለህ ነው የምትሰጋው አላልኩም? ስጋ ነው የምንጨንቀኝ ስጋ። ግን ምን መሰለህ፣ ይኸውልህ የኔን ፖቴንሻል አንተ አታውቀው። ጉራ አይደለም። በቃ ጠዋት እንገናኝ። ትሰማዋለህ? ደህና ደር ሂር። ወይኔ ጉዴ! መድኃኒቱን ሳልገዛ ገደለች። ባመልጥ ነው የሚሻለው። ይህንን ገበያ ሲጠፋ በባዶ ወደ ትረጫዋለህ። እሺ፣ በሩ ላይ ትረጫዋለህ። ጠዋትና ማታ አንዳንድ ጊዜ ይበቃል። እሺ እንዳልካ እንዴ እስከ ማታ ሳልበላ ይሄ ደግሞ ለብርድ ነው። ይህንን አኝከህ ትረግጠዋለህ። ልብ አድርጌው የአንተ የረገጥከው ሌላ ሰው እንዳይረግጠው መጠንቀቅ አለበት። ከረገጠው ይረክሳል መድኃኒት። እሺ ልብ አድርግ። ነገር ያለው አሁን ምንድን ነው ያልኩህ? ምንድን ነው ያልኩህ? ቆይ ይሄ ለብርድ አይደል? ይሄ ለገበያ ይሄ አይደለም። ዝኔ ይኸው አምታተህ ነገሩን እንዳታሳክረው። ይሄኛው ነው ለገበያ፣ ይሄኛው ለብርድ። እሺ ነገር ያለው ኋላ እኔ የለሁበትም። እሺ ወርድ ከራስህ። እሺ ቆይ ባለፈው የሰጠሁህ ለቅዠት የሰጠሁህ አልሰራም? ሰራ እንጂ ታዲያ ክፈላ። እሺ ሙሌ ሳትከፍል ይሆናል። እከፍላለሁ። ሐኪም ሙሌ እከፍላለሁ። ይሄ ለገበያ ይሄ ለብርድ እንዳታደባል። እሺ ያኛው ምንድነው? ይሄ የገበያ በእጅ ያዝከው ነው። ይሄማ አኝኬ ምንድነው የምታደርገው? አኝኬ ረግጠዋል። እኔ የረገጥኩትን ሰው እንዳይረግጠው ጠነቀቃለሁ። በጣም ጥሩ። እንደዛ ነው። እሺ ሙሌ። እሺ ዶክተር ኑርልኝ አንተ ሐኪም። እሺ ሙሌ ዝኔ ምን እያደረጋችሁ ነው? ሙሌ አንተ አታንጠልጥለው እንጂ ገንጥላ አትጥለው እንዴ! ሐኪም ሙሉ ቀን ነው የሚባለው እንዴ! አዋቂው እንኳን በማወቁ የት እንደደረሰ ታውቅ የለም እንዴ? ሙሌም እኮ አዋቂ ነው። አራት ቀልድ አሁን ሙሉ ቀን ያውቃል ልትለኝ ነው እንዴ? አትጠራጠር፣ ያውቃል። ህልማየሁ እያለ እኮ ነው። ደግሞ ለኔ ከሰራልኝ ሌላው ምን እንዴ? ዝኔ ቶ አንድ ቀን ይገለጥለታል። ያየው እኮ ቅዠትም ሊሆን ይችላል። ይልቅ ተነስና ድራፍት ቅዳልኝ። ቁጭ በል። መድኃኒቱን ነክተህ 1 ሰዓት እስኪሞላ አልኮል መንካት የለብን ብዬ አልከለከልኩም? እና ይቅርታ አድርግልኝ ሐኪም ሙሉ ቀን እባክህ ይቅርታ አድርግልኝ። እኔ አማ ይቅርታ። ኧረ ተው ዝኔ፣ ምንድን ነው እየቀለደብህ እኮ ነው እንዴ? ሙሉ ቀን እኮ ነው። ረሳኸው እንዴ? እሱን አትስማ። ያልኩህን ካላረክ መድኃኒቱ ከሽፍብሃል። ዝኔ ነቃ በል እንጂ ዝንጉ አትሁን። ኧረ እባክህ አትጃጃልና እናቅዳልኝ። እንዴ እየሰማሁ አልችልም። አሁን ምንም ልረዳ አልችልም። ስማኝ፣ በስንቱ ከቻልክ 1 ሰዓት ያክል ታገሰኝ፣ እቀዳላለሁ። አይ ካልክ ግን ዞር ብለህ እፈለክበት ጠጥተህ መምጣት ትችላለህ። ኧረ አዎ ጥሩ ኦና ሲቀርልህ ታየዋለህ እንዴ? ዱቤህን ታቅፈኑ ብትለምነኝ አይኔን አታያትም። አይ ምንም። በጣም ጥሩ። እኔ የምልህ ሐኪም ሙሌ የመመለሻ አለ አይደል? ኧረ ሞልቶ እንዲህ አይነቱን ከንቱ ስንቱን እንመልሳለን። ሀሳብ አይገባም። እሺ አይዞሽ የኔ ልጅ። እንዴ ወይ ካልሆነ ሆስፒታል እንውሰዳት እንዴ? ቆይ እስቲ እስከ በኋላ ልታገሰውና ካልተሻለኝ ትወስዱኛላችሁ። ማይ እንደዛ ይሻላል። ሂሩት እያስቀድሜም ተናግሬያለሁ እኮ እረፊ፣ እረፍት ያስፈልግሻል፣ ስራ በዛሽ አልኩሽ። አሰመኝም እንጂ በፍጹም አሰመኝም። ስማ አንተ
ስማ አንተ። አዎ ስማ አንተ። እኔ ነው እንዴ? ታዲያ እኔን ነው። ንቀትህ እዚህም ድረስ ደርሷል። ሌሊቱ ሙሉ ስትታመም ዝም ብለህ አይተህ አሁንም እንዳላየ እንዳልሰማ አሳልፈህ አሁንም ቁጭ ብዬ ፊቴ እንዳላየ እንዳልሰማ ትሆናለህ እንዴ? እሱ ምን ያድርግ እሱ? ልጃችንን የበደልናት እኮ እኛ ነን። እኔስ ምን አደረኩ? የሚሆን ትሰሚያለሽ? እና እስክትሞት ነው የምትጠብቀው? እኔ ምን ላድርግ? ካመመሽ ቀስቅሽኝ አልኳት። አላልኩሽም እንዴ አንቺ? አንቺን እኮ ነው ምን ይለብኝ? ተው በስንቱ ተው። ባንተም ብሶ አትቆጣ። ተው ብያለሁ። አይደለም ማዘር እንዴ ዝም ብለው ሰው አይኮንኑ። ሁለት ፀጉር አብቅለው የለ እንደ እድሜው ይሁን እንጂ የሚሉኝን አሰሚም እንዴ ዝም ብለው ላይ ሲጨፍሩ እኔ ምን አደረኩ እንዴ? እኔ ከዚህ ሁሉ ምን አጨቃጭቀኝ? ወደ ስራ ያልሄድም እንዴ? የት አድርጌው ነው ቦርሳዬን አይተሻል እንዴ? ምን አለ ብትነግረኝ። ይሄን ያህል አልሞተች። ተውት በቃ እኔ እፈልገዋለሁ። ይሄ ነው እንዴ? ተቀምጠውበት ነው እንዴ? ተቀምጠውበታል እንዴ? ምን ሆነው ነው? የስራ ዕቃ እኮ ነው እንዴ? ማን የከፈተው? እንዲህ ነችና ጭራሽ አይደለም። አይ ሂሩቴ እንትን ነው አዘግቼው ነበር። ይሄንን እኮ ከፍቼውም አላውቅም። ምንም እኔ ሌላ ነገር ለማለት ፈልጌ እኮ አይደለም። ተከፍቶ ነበር። ማን ነው ዝግ ነበር ተከፍቶ አገኝ። ምንድነው? ቃይን አልመረምርም እንዴ? ተወባይ ሲጀምር እዛ ምን ወሰደው? እሺ በቃ እኔ ልሂድ። ሂሩቴ ቁርስስ እንዴ እምበላው አልበላም እንዴ? ምንድነው እንዴ ማለት? ና እኔን ብላኝ። እኔን ብትበላኝ አይሻልም? ይሻላል። የተባረክሽኝ በቃ ተይው፣ ችግር የለውም። እኔ እዛው እፈልጋለሁ። ወይ ጉድ! ግን ይኸው ልብ አድርጊ፣ ማታም ራቴን እንዳልበላው ልብ በይ። ና እስቲ ትንሽ ቁርስ ነገር ላዘጋጅልህ። ታዲያ ትንሽ ቁርስ ብላስ። አልፈልግም ማዘር፣ እሷን ብቻ ተንከባከቡልኝ። ቀላሉን ያርግልሽ ሂሩቴ። በስልቴ ገለታችን እንዴት ነው? ውሎ ጥሩ ነበር። በጣም ጥሩ። በሚገባ ነግሬሃለሁ እኮ እኔ በስንቱ ቅጣው እኮ ነኝ። ቆይ እንደውም የሰራሁትን ላሰማ። ቆይ ምን የመሰለ ስራ አሰማሃለሁ። ምን ነው በስልቴ ችግር አለ እንዴ? የምን ችግር? ኧረ ምን ችግር አለው? ቆይ እዚህ ውስጥ ነበረ የነበረው። ታዲያ እንስማ። የታለ ያዘጋጀው? አለ እኮ አለ ማለቴ ነበረ ማለት ምንድነው የነበረው? ዙመሩ ነዋ የቀረጽኩበት። ትቀልዳለህ እንዴ በስልቴ? ብለህ ደግሞ የድርጅት ንብረት መስረቅ ጀመርክ? እንዴት ነው ገለታ? እንዴት ነው እንደዚህ የምትናገረው? እኔ እንዲህ ማለት ሰው ነኝ እንዴ? ነበረ እኮ ማታ እዚህ ውስጥ አስቀምጬው ነበረ። ታዲያ ከነበረ አምጣዋ፣ እንስማው። አምጣው። አመጣዋለሁ። ቤት ነው ያለው። በቃ አመጣዋለሁ። ቤት በስንቴ ኢንተርቪው እንደሚተላለፍ ማስታወቂያ ስሩ ብሏል ሰውየው። ከህዝቡ ይልቅ ሰውየው ነው ኢንተርቪውን ለመስማት የጓጓው። ነገርኩ። ይሄን ዙመር ከየትም ብለህ ፈለገ ይዘናል። በቃ ችግር የለውም። ከቤት ሄጄ አመጣዋለሁ። አሁኑኑ እኔ ተናግሬ አሁኑኑ አመጣዋለሁ። ሂሩቴ ምን ሆነህ ነው? ጉዶን ኩልሽ ሂሩቴ። ምን ሆነሃል አንተ? በስንቱ የታባቴ እንዳረኩት። ምን ጠፍቶ ነው? ዙመር ምንድነው ደግሞ ዙመር? እንዴ ምንድነው ዙመር? አንተ ሰውዬ ዙመር ነው። አንቺ ደግሞ እንደው ምንድነው ዙመር? እኔም ወይ በስንቱ ምንድነው ዙመር? የምርሽ ነው? አንቺ ዙመር አታውቂም? ምንድነው ዙመር? ትናገር እንደሆነ ተናገር። የኔ ሚስት ሆነሽ ዙመር አታውቂም? በስንቱ ዙመር ምንድነው? እንደው ከየት ነው ያገኘኋት? አይ እንግዲህ ዙመር ማለት መቅረጸ ድምፅ ነው። የት አድርገህ ሆኖ ታዲያ? ምን አውቃለሁ እኔ ባቀው ባላነሳውም እንዴ ምን አፈላለገኝ? እስቲ ከስሬ ዘርበልኝ እንዴ። ልፈልግበት እንጂ ራሴ ያሞኛል። አንተ መታመሜን ቀልድ አድርገህ ሆድ እንዴ? ብፈልግበትስ ወይ ተኝተሽበት ይሆናል። የት አድርገው እንደሆነ እኔ ምን አውቃለሁ? እሺ ወይ ተነሺ። ታዲያ የት ልፈልገው? እሺ ወይ እኔ እኮ እንዴ ምንድን ነው?
አንተ ሰውዬ ምን ሆነህ? ታዩ አንተ በስቱ ታዩ ዝኔ ወይ እዚህ ነው እንዴ? ትላንት ስመጣ እዚህ ዕቃ ጣልኩ እንዴ? አረ እኔ ምንም አላየሁም እንዴ። ባዶ እጅህን እኮ ነው የመጣኸው። ምን ነው ችግር አለ እንዴ? ምን እባክህ ትልቅ ፋይል የያዘ ዙመር ጣልኩኝ። ዙመር? ምንድን ነው ዙመር? ዙመር ነው የድምፅ መቅረጫ። እና ታዲያ ቤት አየኸው በደንብ ወይም ደግሞ ስራ ቦታ? ያልፈለግኩት ቦታ የለም። ጉዴ ነው ዘንድሮ። ቆይ እኔ የምልህ በሴ ለምን ሙሌን አታማክረው? ምን ብዬ አማክረዋለሁ እንዴ? የእሱ መድኃኒት ፍቱን ነው። በቃ ያለበትን ቦታ ይነግራል። እውነቴን ነው። እናንተ ሰዎች አመረራችሁ እንዴ? ግድ የለህም አማክረው። መድኃኒቱ የዋዛ አይደለም። የእሱን መድኃኒት ከተጠቀምኩ በኋላ ገበያዬ ለጉድ ነው። ምንድን ነው ለጉድ? ባዶ አይደል እንዴ? አሁን ነዋ በሴ እንዴ። ይኸውልህ ቅድም ብትመጣ ኖሮ ጠጠር መጣያ ቦታ አታገኝም ነበር። የምርህን ነው? አዎ ግድ የለህም እሱን አማክረው። ያለበትን ቦታ ሊጠቁም ይችላል። ግድ የለህም መድኃኒቱ የዋዛ አይደለም። እና ላማክረው? አማክረው። ያውልህ በሴ ያው መጣልህ ሙሌ። ይገርማል። ለመጋኛ የሚሆን መድኃኒት እንትን እላለሁ ብዬ የበጠስኩት ቅጠል እና እንትን ያደረኩት ስሞክረው ለመጋኛ ሳይሆን ለችፌ ነው የሚሆነው። የምርህን ነው? ግን ይሄ ነገር ይሰራል? የተገለጠልህ ነገር አለ? ምን ነካ በስዬ? አዎ አልኩ። እስቲ ቆይ ለእኔም የሆነ የምትሞክርልኝ ነገር አለ። ምንድን ነው? ይኸውልህ ሙሌ አንድ ትልቅ እንግዳ ቃለ መጠይቅ ሰርቼ ነበረ እና እሱን የሰራሁበት ዙመር ጠፋ። ማን ነው ዙመር? ሰውየው አይደለም የቀረጽኩበት። ዙመርማ የቀረጽኩበት እኮ ነው። የት እንዳረኩት አላውቅም፣ ጠፋ። እሺ ቀጥል። በቃ ይኸው ነው። በቃ እና ይኸው ነው ያስጨነቀ? አዎ ይኸው ነው ያስጨነቀኝ። ሙሌ እባክህ ቅበረኝ፣ እባክህ ቅበረኝ። ኧረ ችግር የለውም እቀብርሃለሁ። ግን ይሄ ቀረጻውን ካካሄድክ በኋላ ወዴት ሄድከው? የት ሄዳለሁ? እዚህ ነው የመጣሁት እኮ። እንግዲህ በወቅቱ አንተ ወይ ሌላ ነገር ውስጥ ሆነ ልብ አላልከኝም እንጂ ዝኔ እኮ ነበረ። እናንተን አገኘኋችሁና ሄድኩኝ። ዝኔን ስጠይቀው ምንም ነገር ይዘህ አልመጣህም፣ ባዶ እጅህን የመጣኸው አለኝ። እኔ ግን የማስበው ቦርሳዬን ይዤ ቤት እንደሄድኩና አስቀምጬ እንደተኛው ነው እንግዲህ ትዝ የሚለኝ። ግን ጠዋት ቦርሳው የለም። መጨረሻ ላይማ አባትህ ተቀምጠውበት አገኘሁኝ። ማነው አባቴ? ጋሼ ናቸው። ምን ተስኖት እሳቸው ተቀምጠውበት ነበረ። ከዛ ከእሳቸው ወሰድኩ። ግን ቦርሳዬ ክፍት ነበረ። ቆይ ስትወስደው በግራው ነው በቀኙ ነው የወሰድከው? አላስታውስም፣ ብቻ ክፍት ነው። በቃ ሌባው ተገኝቷል። ማን ነው ሌባው? ምን ተስኖት ነው እንዴ? አባትህ? ተው እንጂ ሙሌ፣ አባትህ እኮ ናቸው። እሱን ከዚህ ጋር ምንም የሚያገናኘው ነገር የለም። እኔ ሌባ አባት የለኝም። ምን ሊያደርግላቸው ይወስዱታል? ለጊዜው እሱን ማወቅ አልችልም። አሁን ላረግና ላውቅ የምችለው ይሄንን ነው። ይኸውልህ ይሄንን ትወስድና እችን እንግዲህ ሞቅ ባለ ነገር እሱ ሳይጨቅጨቅ አድርገህ ሞቅ ባለ ነገር ትሰጠዋለህ። ከዛ በኋላ ምን አለፋ አንድም ነገር ሳያስቀር ዝክዝክ ዝርዝር አድርጎ ይነግራል። ሞቅ ባለ ነገር ማለት ምን ማለት ነው? ቡና፣ ሻይ፣ አጥሚትም ሊሆን ይችላል። ልብ አድርግ፣ ወተት አይሆንም፣ ያረክሰዋል። ይሄ ነገር ግን እርግጠኛ ነኝ ይሰራል። በእኔ ይሁንብህ በሴ። ምን ነካ? መቼስ የቸገረው ምን ምርጫ አለው? ወስጄ ልጋታቸው እንጂ። በሴ ሂሳብ አልከፈልክም። ይሄ ደግሞ ገና ይስራ ሳላቅ ነው እንዴ የምከፍልህ? አደራ ለማንም ትንፍሽለት፣ ሌላው እየከፈለ ነው። ስራ እንዳታበላሽ እንዳትናገር። ችግር የለውም አደራ። ደህና አደራችሁ። ምን አገባህ? ኧረ ጋሻ አይባልም እንዴ? ማዘር የሉም እንዴ? እችት ትታይህም? እውነት ነው። ቢኖሩ አያቸው ነበረ። እያነበቡ ነው እንዴ? እየጻፍኩ ነው። እውነት ነው፣ እያነበቡ ነው። ትንሽ ዛሬ ቀኑ ከበድ ይላል አይደለም? አይከብድም። እውነት ነው፣ አይከብድም። ያው እርሶ በተፈጥሮ ነቃ ያሉ ስለሆኑ አይከብዶትም እንጂ እኔ በጣም ከብዶኛል። ባጭሩ ምን ፈልጋለህ? እኔ ምን እፈልጋለሁ ጋሼ? እንዲሁ በዚህ በበራችሁ ጋር ሳልፍ እንዴ ምንድን የነካኝ? እኔ እስከ መቼ ነው እንዴ እንደ ቤተሰብ ከጋሼ ጋር የማልቀራረበው? ለምንድን ነው እንዲህ ካብ ለካብ የምንተያየው እንዳይጥና እንደ ድመት? ለምንድን ነው ብዬ አሰብኩና ለምን ቡና እየጠጣን አንጨዋወትም ከጋሽዬ ጋር ብዬ
አሰብኩ። በኋላ እዚህ ታች አዲስ የተከፈተ ቡና ቤት አለ። ከዛ ገዝቼ ቡና እየጠጣን እንድንጨዋወት ይዤ መጣሁ። ቅርብ ሳጠጣ ውይ ጋሽ እንዴ ምን ነው ለርሶ ብዬ ከዛ ታች ድረስ ይዤ መጥቼ ምን ነው አለው ጥሩ ገርና አሳብ ሆንክብኝ። ምን ገርነት አለ ጋሽ? እኔ እንደ ቤተሰብ ለምንድን ነው ቡና እየጠጣን ማንጨዋወተው ብዬ ነው። አዎ እንደዚህ ነው የሚባለው። ይሄኛው ነው እርሶ ይሄኛው ያስ እሺ ጥሩ ቡና ነው። አመሰግናለሁ። ኧረ ምንም ምስጋና አያስፈልግም። ጠጡት ዝም ብለው። ገለታ ደግሞ ሄሎ ገለታ፣ ኧረ ተው ገለታ፣ ኧረ ተው ትንሽ ታገሰኝ፣ እየፈለግኩት ነው። ግድ የለም በስንቴ ዙመሩ ተገኝቷል ልልህ ነው የደወልኩት። እንዴት ማለቴ? የት? ራሱ ሰውዬው ቤት ጥለህ ነበር። አሁን አቀብሎ ሲወጣ ነው የደወልኩልህ። ኢንተርቪውንም ሰማሁት። ግሩም ስራ ነው በስንቴ፣ አኩርተኸኛል። ቆይ እሺ ገለታ፣ ልደውልልህ። በቃ ይበቃል ጋሽ። ጠጥቻለሁ አላሉም እንዴ? ይከብዶታል። ጨርስኩት። ጭርስ ምን ሆነው ነው እንዴ? ምን ሆነዋል እርሶ? ምንድን ነው ጭልጥ ማድረግ? እንድጠጣዋለን የሰጠኸኝ እንዳታለ እንዲህ ነው እንደሚጠጣው ማለት ረጋ ብለን እንድንጨዋወት አይደል እንዴ ጋሼ ያመጣሁት? በቃ መጣሁ። ማን ነው ሊድ? ልትጫወት መጥተህ ሳትጫወት ትሄዳለህ? ምንድን ነው የምጫወተው? እኔ ስራ ፈትነኝ እንደሚጫወት ማን ነው? እንትን እኮ ነው አለቃዬ ደውሎልኝ አሁን ቶሎ ድረስ አለኝ። ይልቅ ይሄንን ጭልጥ አድርጉበት፣ ያዙ ጭልጥ አድርጉበት። ሙሉ ቀን ጉድ ሰራኝ። ወይዬ እማዬ፣ ወይዬ ምን አልሽኝ? አባዬ ምን ሆነ? ወይኔ ሙሉ ቀን ገደላቸው። መቼ? አሁን ምን ሆኖ? በቃ እሺ፣ መጣሁ። በቃ ቤት ነኝ። እሺ እማዬ። ሂሩቴ ምን ሆኖ? አባትሽ ምን ሆኖ? አባዬን አመመው እኮ ነው የምትለኝ እማዬ? መታመን ብቻ ማለት? አይ ጎሽ፣ ሌላ የከፋ ነገር የለውም ማለቴ ነው። ምን ማለት ነው? ምን ሆነው ነው? ምናቸውን ያመማቸው? ምን አውቃለሁ። ሆዴን ተቃጠልኩ ነው የሚለኝ አለችኝ። ሆዴን? በስዬ ቆይ ሆስፒታል እንውሰደው መሰለኝ። ወይ ሙሉ ቀን ሆዴን። ወይኔ ሽማግሌውን በሲ ዙመሩ ተገኘ። ዙመሩ ተገኝቷል። አባት አየ መድኃኒቴ። ለመሆኑ ምን ፈልጌ ሰረኩኝ አለ? መቼም መለፍለፍ አይቀርም። ድምፅህን ቀንስ። አትቀባጥር በልታ ወደ የመድኃኒቴን ጉልበትማ አትቀባጥር ብለህ ልታሳንሱ አይችልም። ገና ለገና አባቷ ስለሆነ ይሰማታል ብለህ ነው? የምን አባት ነው? አባዬ ምን ሆነ? ስለማን አባት ነው የምታወራው? አባት ነው። እሱ እንደወሰደ ደረስንበት። ምታተኛ መድኃኒት ተሰጠው መለሰ። በስንት ሙሉ ቀን የሚለው ነገር እውነት ነው ወይስ አይደለም? እሱማ እንዲመልሱ። ስለዚህ አባዬ የታመመው መድኃኒት ሰጣችሁት ነው ማለት ነው እንዴ? አባዬ ታመመ እንዴ? አንተ በሙቅ ነገር ስጠው ብዬ በቀዝቀዛ ሰጣው። በስንቱ አባዬ አንድ ነገር ይሁንና እኔ እናንተ አንላቀቅ። ኧረ እኔም አልለቅም። ዘርበላው ከፊት ወደ ልሂድ። እሱ ጋር ሆነ አይደለማ። ወይኔ